እኔ ብያቸዋለሁኝ እኮ እንደዚህ አይነት ህይወት ከመኖር መለያየት በምን ጣዕሙ ሁሉ ጊዜ ለቅሶ እንዴት ነው ታዲያ ለቅሶ የበዛበት ህይወት ወደ ደስታ ሊቀየር የሚችል ለቅሶም በየጊዜው እናንተ እየፈጠራችሁት እያመጣችሁ እንዴት ነው እንደዚህ ከዚህ በኋላ ሰላም የሆነ ህይወት መኖር የምትችሉት? አንቺ ጋር መምጣት ካለብኝም አንቺ ጋር መጣለው ነው ያለኝ። what ማለት ደስተኛ አልነበርኩም እኔ ብታጅራ በመሄድ ምክንያቱም የባሰ አለና ነገርና ትልቀቃል ከሩታ ጋር ያለኝን ነገር ምናምን ጨርሼ ወደ አንቺ ጋር መጣለው ምን እርግጠኛ ሆኜ ነው መነግራችሁ። ኦዲየንሶች ራሱ ጥርት ያለ የሆነ እውነት የምታውቁት ነገር የለም። ከሚዲያ ውጪ የምታውቁት አንዳች እውነት የለም። ምንድነው ሴት ምንድነው ያስነካችሁ? ቆይ እንዴ የምሬን ነው እንዴ ሴት በሆንኩኝና እኔም አብርሽን ጀንጅኝ የሆነ ነገር ማለት ምን እንደሚል ባየውኝ ሩታና አብርሽ መሃል በጣም የተደበቀ ነገር አለ። የምታወራውን ወሬ ራሱን የምታውቀው አይመስልኝም። በቃ የሰለቻት ስልችት እንዳላት ያስታውቃል። ምን ማድረግ እንዳለባት ግራ ገብቷታል ልጅቷ። ሌላ ሰው ልኳት ወይም ደግሞ ልጅቷ ሆን ብላ መታም ምናምን አይደለም እየመሰለኝ ያለው ራሱ አብርሽ ነው መሰለኝ ይሄንን ነገር እየፈጠረ ያለው። ቢልሽም ሚስቱ ላይ እየማገጠ ነው። እርጉዝ ሚስቱን አስቀምጦ ነው አንቺ ጋር የመጣው። ለሩታ ያልሆነ አንቺ ራሱ ለኔ ይሆነኛል ብለሽ ማሰብሽ ራሱ ሌላ ነገር ነው። ሴቱ የሌለ እየደነቆረ ነው ብራዘር። የምሬ ነው ደፋር እየሆነ ነው ሴቱ። ሄዴ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሸጋ ሁሉ ሰላም ነው? ስራ መልካም እሰይ እንኳን ሁሉ መልካም ሆነላችሁ። ዛሬም በድጋሚ ከች ብለናል። የዛሬው ደግሞ ጠንከር ይላል። ማንሰማው ጉድ የለም ብራዘር፣ ማንሰማው ጉድ የለም። እያዳሜ ተሸውደሻል። የምሬን ነው የምልሽ። ዩቲዩብ ላይ በሚለቀቅ 20 ደቂቃና 30 ደቂቃ ቪዲዮ የሀገር ሰው በእነዚህ ልጆች ተሸውዷል። የምሬን ነው ተሸውዷል። እሱን እነግራቸዋለሁ ዛሬ። እዚህ ሷም ይሄኔ ትሄዳለች። እኔ አንቺ ብቻ አይደለም እሱ ጉታጅራ ሄዷል። ስደውለት እንደዛ ነው ብሎ ይነገረኝ። ለምን ሳይነግረኝ ይሄዳል? ነገሮችን አብረን እንፈታ አይደል እንዴ የምንነጋገረው? ሁሉ ጊዜ እያየህ ነው ሀሳቡን ሲቀይር እያየህ ነው። አንተ ፊት የሚያወራው ነገር ሌላ ነው። ሲጀምር ጉታጅራ ማብረን ያላየሁትም አብርሽ ነው። ቢኒው ሄዷል። አንተ ላታየው ትችላለህ። ያየው ሰውም እንዳለ አውቃለሁ። እኔ አሁን ቅር እያለኝ ያለው ነገር ምን መሰላችሁ? የሆነ ነገር በተፈጠረ ቁጥር ሁለቱ መሃል የሆነ ጸብ በተፈጠረ በተጣሉ ብቻ በሆነ ነገር በሆኑ ቁጥር አብርሽ ነገሮችን በቀላሉ ማስተካከል እየቻለ ሁለቱ ማለት የተፈጠረባቸው ችግር እንዳለ ሆኖ እንደገና ደግሞ ሌላ ችግር እየፈጠረ ያለው እሱ ነው። በቀላሉ ነገሮችን ማርገብ ይችላል። በቀላሉ ነገሮችን መፍታት ይችላሉ። የሆነ ጥፋት ያጠፋል። ያ ጥፋት ትክክል እንዳልሆነ ሩታ ስትነግረው ወይም ደግሞ እሷ የምትናገርበት መንገድ ትክክል ይሁን አይሁን አይዶን ነው ሁለቱ ናቸው የሚያውቁት። እስከዛሬ እዚህ የደረሱት መቼም ሳይጣሉ ነገሮች አልጋ ሆኖላቸው አይደለም አይደለ? ነገሮችን እየተጣሉ ነገሮችን እየፈቱ ነው። ሚዲያ ላይ ከምናየው ጀርባ ብዙ ህይወት አላቸው። መቼም የነሱ ህይወት 30 ደቂቃ ቪዲዮ አይደለችም እና እስከዛሬ ድረስ ክፉንም ደግም አሳልፎ ዛሬ እዚህ ደርሰዋልና አብርሽ ቶሎ ነገሮችን ለምን እንደሚናደር ለምን ተስፋ እንደሚቆርጥ ማለት ለምን እንደሚበሳጭ አይዶን ነው። ደስተኛ ያልሆነበት ነገር አለ። ከዚህ ልጅ ህይወት ጀርባ ምንድነው ያለው? ምንድነው ቶሎ እንደዚህ እንዲናደድ የሚያደርገው? ለምንድነው ቶሎ ተስፋ የሚቆርጠው? ሩታና አብርሽ መሃል በጣም የተደበቀ ነገር አለ። ምክንያቱም ሶሻል ሚዲያ ላይ ላይፋችሁን ይዛችሁ ስትወጡ ቀላል አይደለም። ምክንያቱም ሶሻል ሚዲያ የሚባል ነገር እንደዚህ እንደቀላል የምታዩት ጉዳይ አይደለም። ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል። ብቻ የትኛው ሚዲያ ላይ ያሉ ሰዎች ተጽዕኖ ውስጥ ነው ያሉት። በነገራችን ላይ አንድ ፋውል ቢሰሩ እነሱ ላይ ይገናል። የማይመለከተው ሰው ሁሉ ነው እነሱ ላይ ሐሳብ የሚሰጠው ብዙ ነገር የሚባሉ። ስለዚህ ይሄ ልጅም የሆነ ፋይል ከወጣበት ወይም ደግሞ እንደሚባለው በሩታና በአብርሽ መካከል ኦዲየንሱ የማያውቀው የሆነ ነገር ካለ ያ ነገር እነሱን ነጥብ ያስጥላቸዋል፣ በሰው ዘንድ ታማኝነት ያሳጣቸዋል። ይሄ ፍራቻም ይመስለኛል ልጁ እንደዚህ አይነት ነገር ውስጥ እየገባ ያለው። ምክንያቱም በየቀኑ አዳዲስ ነገር አለ እየተፈጠረ የመጣው። ባለፈው በነበረው ቪዲዮ ላይ ፍቅርን መታ አንቺ ነሽ በመሃል የገባችው ትላታለች። እቺም ነፃነትን መታ አሁንም አንቺ ነሽ በመሃል የገባችው ትላታለች። ምንድነው ሁለቱ መሃል ያለው ነገር? ምንድነው ያልጠራ ያለው ነገር? ምንድነው የሸፋፈኑት ነገር? የሆነ ግን የተደበቀ ነገር አለ። እስከዛሬ ድረስ አብረዋቻቸው ከነሱ ጋር ከርማቸዋል። እስከዛሬ ድረስ የነሱን ቪዲዮ እየተከታተላችሁ ነው። ግን ያልተገለጸላችሁ የማታውቁት የሆነ እውነት አለ ከነዚህ ልጆች ጀርባ። እመኑኝ ያለ ምክንያት አይደለም እንደዚህ አይነት ነገር ሁሉ የሚፈጠረው። በደንብ አድርጋችሁ የዚችን ልጅ ንግግር ከሰማችሁ እየተናገረችበት ያለው መንገድ በጣም የምሬት ወይም ደግሞ የመሰልቸት ነው። ለምን መሰላችሁ ይሄንን ያልኩት? ምክንያቱም አብርሽ አሁን ያጠፋው ነገር ሳይሆን እቺ ልጅን እያበሳጫት ያለው ሁሉ ጊዜ አብርሽ የሚያጠፋው ጥፋት አንድ አይነት ጥፋት ነው። ሁሉ ጊዜ ለሷ ቦታ ያለ መስጠት፣ እሷ ምንም ነገር በትዳራቸው ላይ ወይም በህይወታቸው ላይ ምንም ነገር እንደማይመለከታት እሱ የፈለገውን ነገር ማድረግ እንደሚችል ነው ባይነግራትም በድርጊቱ እያሳያት ያለው።
እሷ ምንም አይነት መብት የሌላት አይነት ያክል ነው ያሳያት ያለውና ሁሉ ጊዜ ደግሞ እሷና አብርሽ መካከል የሚፈጠረው ነገር ምንድነው በሴት ጉዳይ ምናምን ነው ከዛ ውጪ ሁለቱ የተጣሉበት ምንም አይነት መንገድ የለም እስኪ ከዛ ውጪ ሁለቱ ሲጣሉበት ያለ ቪዲዮ ካለ አሳዩ ሁሉ ጊዜ ደግሞ ኬዙን የሚፈጥረው ማን ነው አብርሽ ይሄ ደግሞ አግባብ አይደለም ምንድነው ያደረክ ያለው እቺ ልጅ መጠቀሚያ ናት ምንድነው ማለት ምን ናት እቺ ልጅ ለአንድ ሚስት ወይም ለአንድ ፍቅረኛ ማድረግ ያለብህን ነገር እያደረክ አይደለም መስጠት ያለብህን ነገር ወይም መስጠት ያለብህን አክብሮት ወይም መስጠት ያለብህን ቦታ እየሰጠ አይደለም እኔ ምንም ግልጽ የሆነ ማለት ውዝግብግብ ያለ ሪሌሽን ነው ሁለታችሁ ሁሉ ጊዜ ሐዘን ሁሉ ጊዜ ለቅሶ እኔ እንጃ ማለት ምን አይነት ነገር ነው ይሄ ሆን ብላችሁ ነው ይሄን ነገር የምታደርጉት ፈልጋችሁት ነው እንደዛ ካልሆነ ህይወታችሁን መምራት አትችሉም ወይስ ምንድነው መቼም ሰው ፈልጎና ወዶ ህይወቱን እንደዚህ የሐዘንና የለቅሶ የምሬት ያደርጋል ብዬ አላምንም እኔ ብያቸዋለሁኝ እኮ እንደዛ አይነት ህይወት ከመኖር መለያየት በምን ጣሙ ሁሉ ጊዜ ለቅሶ እንዴት ነው ታዲያ ለቅሶ የበዛበት ህይወት ወደ ደስታ ሊቀየር የሚችለው ለቅሶም በየጊዜው እናንተ እየፈጠራችሁት እያመጣችሁ እንዴት ነው እንደዚህ ከዚህ በኋላ ሰላም የሆነ ህይወት መኖር የምትችሉት አሁን ያወራችበት ያለው መንገድ ምንድነው በጣም የመሰልቸት ተስፋ የመቁረጥ የምሬት ነው ያወራች ያለችው ልጅ የምታወራው ራሱ ምንም ዝብርቅርቅ ያለ ወሬ ነው የምታወራውን ወሬ ራሱን የምታውቀው አይመስልኝ በቃ የሆነ በቃ የሰለቻት ስልችት እንዳላት ያስታውቃል ምን ማድረግ እንዳለባት ግራ ገብቷታል ልጅቷ እሱ የሚያስፈልግበት ቦታ ላይ የለም እሱ እንዲያስተካክል የምትፈልጋቸው ነገር ላይ እሱ የለም እሱ ከጎኗ እንዲሆን የምትፈልግበት ሰዓት ላይ እሱ የለም እየሮጠ ቤቱን ጥሎ ይወጣል እኔ እንጃ ብቻ እኔ ማለት አሁን እኔ ማርገዟን ራሱ እየተጠራጠርኩኝ ነው እሱም ሙድ እንዳይሆን ውሸት እንዳይሆን እሱ የሆነ ለጨዋታው ድምቀት እንዳይሆን እንደዛ አይነት ነገር እያረጋቸው ያላችሁት ምክንያቱም በተቻለው አቅም የሆነ ሰላም ለማውረድ ፒስ ለመፍጠር ምናምን መሞከር አለበት ምክንያቱም የፈለገ ነገር ቢመጣ እንደ ኖርማል ሴት አይደለችም እሷ አይደለ ነፍሰ ጡር ናት በቃ ስለዚህ የሆነ ሰላም ለማድረግ ለማግባባት እሷ ስሜቷን ለመጠበቅ ምናምን መሄድ አለበት ግን ያንን ሲያደርግ አላየነውም እኛ ስለዚህ የሆነ የተደበቀ ነገር ከጀርባቸው እንዳለ ያስታውቃል ኤቭሪዴይ ትመጣለህ ታረጋጋኛለህ ምናምን ግን ቤት ውስጥ የሚፈጠሩት ነገሮች ደግሞ ይደብራሉ ግን እሱ አይደብረውም አሁን ለምሳሌ እሱ እያለ ሚስቱን ሌላ ሰው እየሄደ ሲያጽናናት አይዞሽ ተስፋ እንዳትቆርጭ ምናምን እያለ ደስ ይለዋል ምቾት ይሰጠዋል ለሱ ለሚያይ ሰው ደስ ይላል ምንድነው የሚባል የምሬን ነው ምላችሁ እቺ ልጅ እነዚህ ልጆች አብሯት ባይኖሩ ምን ልትሆን እንደምትችል ደግሞ አስቡት አቤት በነገር ላይ ለምንድን ነው የሚለማመጣት ያ የኔም ጥያቄ ይሄ ነው በነገራችን ላይ የኔም የብዙዎቻችሁ ጥያቄ የሩታም ጥያቄ ይሄ ነው ለምንድን ነው የሚለማመጣት እቺ ልጅ የሆነ ነገር ካልያዘች በስተቀር የሆነ እውነት አለ እሷ ጋር ከባድ እውነት አለ በቃ ሩታ ላይ ሆኖ ልጁ የሆነ አይነት ግንኙነት ከነጻነት ጋር አለው ያለ ምክንያት እንደዚህ ፈሳ ያለበት ዝላ አይችልም አይነት አለ አይደለ በንዴት በመበሳጨት በሆነ ነገር ምናምን ነገሮችን ለመሸፋፈንና ነገሮችን ለማረሳሳት ነው እየሞከረ ያለው ያለ ምክንያት አይደለም ይሄ ልጅ እንደዚህ የሚሆነው የምሬን ነው የምላችሁ ዲ የሚጎልባት ነገር የለም ሩታ አይ ነው አይጎልባትም ገባ እያጎደለችበት እንደሆነ እሷ ምንም ካልጎደለባት ከሱ እየጎደለ ህፃናት ይረዳሉ ገባ እያጎደለችበት እንደሆነ እሷ ምንም ካልጎደለባት ከሱ እየጎደለ እንደሆነ ከገባው ለምን አይሸሻትም ለምን አይርቃትም ለምን ድሮ ሹሩሩ የምትባለው እንዴ ነገሮች አታውቅም ትባላለች ግን በደንብ ግን እየመሰለኝ ያለው እቺ ልጅ እስከ ዛሬ ድረስ ሳትመጣ ምንም አይነት ጥያቄ ሳይኖራት በሰላም ኖራ ዛሬ ላይ ብድግ ብላ የመጣችበት አንድ ምክንያት እየመሰለኝም ያለው ይሄ የኔ ጥርጣሬ ነው አይ ዶንት ኖ እናንተ ሐሳብ ምን እንደሆነ ሌላ ሰው ልኳት ወይም ደግሞ ልጅቷ ሆን ብላ መታ ምናምን አይደለም እየመሰለኝ ያለው ራሱ አብርሽ ነው መሰለኝ ይሄንን ነገር እየፈጠረ ያለው የምሬን ነው ራሱ አብርሽ ነው ይሄንን ነገር እየፈጠረ ያለው ምክንያቱም ባለቤቱን ካልናቁ አጥሩን አይነቀንቁ የሚባል ነገር አለ እዚህ ነገር ውስጥ ግዴላችሁም የአብርሽም እጅ ሊኖርበት ይችላል ሆን ብሎ ይሄንን ነገር የጠነሰሰው እሱ ራሱ ሊሆን ይችላል ምክንያቱም የሱ እጅ ባይኖርበትና ወይም ልጅቷ የሆነ እውነት ባይኖራት ከሩታ ጀርባ ከነጻነት ጋር ምንም አይነት ግንኙነት ባይኖረው እንደዚህ አይሆንም ቤቱን ጥሎ አይጠፋም ከሚስቱ ጎን ነው የሚቆመው ከተንከባከበም ከተለማመጠም ሚስቱን ነው መለማመጥ ያለበት እሱ ግን እየተለማመጠ ያለው ያችን ልጅ ነው አንድ ሰው ያንን ሰው የሚለማመጠው የሆነ ፋይል ሲያዝበት ነው ያ ሰው የሆነ መረጃ ከያዘ መቼም መረጃ የተያዘበት ሰው ያንን ሰው ከመለማመጥ ውጪ ምንም ሊያደርግ አይችልም ልጅቷም የሆነ መረጃ በእጇ ከሌለ በስተቀር እንደዚህ ደፋር የሆነችበት እንደዚህ ሁለቱንም የናቀችበት መንገድ ምንም ሊገባኝ አልቻለም ምክንያቱም ሰው የሆነ መረጃ ከሌለው በስተቀር እንዴት ነው አንድን ወንድ ልጅ ከሚስቱ ነጥሎ የራስ ለማድረግ መሄድ ይሄ ከባድ ነው ብራዘር ይሄ ከባድ ነው ከዚህ በፊት ምን ተናግሬያለሁ መድገም አይጠበቅብኝም በደንብ ታውቃለች ሆን ብላ ያደረገች እንደሆነ ከኔ ጋር ተግባብቶ ከኔ ጋር አውርቶ ሄዶ ባክሽ ከህይወቴ ውጪ ባክሽ እንደዚህ አታርጊ ባክሽ ቁርጡን ለምን አይነግራትም እንዴ ቁጭ መናገር ለምን አንዳንድ ጊዜ ቆፍጠን ማለት ማንን ገደለ ታዲያ አንድ ቁርጥ ሰጥተሽ ኢየሱስ ለሷ ታስቢ ቤት ሻንጣ አንስታ ቤት ስትሄድ
ምን ይላሉ ቤተሰቦቿ? ምን ያስባሉ? ብዙ ነገር ነው የሚያስቡት። ሩታዬ እንዴት ምንም አይሉ ልጃቸው ነሽ ትሄጃለሽ። ችግር የለባቸውም እንዴ ልጃቸው እኮ ነው። እኔ ግን በሚፈጠረው ነገር ቤተሰብ ደስተኛ ነው። ልጆቹ በሚያደርጉት ነገር የሚያደርጉትን ነገር ብድግ ብሎ ከራሳቸው ውጪ የሚያስቡት የሚጨነቁት ነገር የለም። ነገሩ ስለራሳቸውም አይጨነቁም። ሰው ራስ ወዳድ ካልሆነ በስተቀር እንደዚህ አይነት ነገር ውስጥ አይገባም። ሰው ምን ይለኛል እኮ ይላል። ቤተሰብ ምን ይላል እንዴ? በእናንተ የተነሳ ቤተሰብ ስለምን አንገቱን ይደፋል? የምታደርጉትን ነገር ለምን አታቁም? እስኪ ተረጋጉ። ቁጭ ብላችሁ እስኪ ህይወታችሁን ቃኙት። ህይወታችሁን ሶሻል ሚዲያ ላይ ጀምራችሁ ሶሻል ሚዲያ ላይ ልትጨርሱት ነው እንዴ? አቤላ ደግሞ ምንድነው በቀደም ወደ ቤተሰብ ጋር ሂጂና ጊዜ አሳልፊ ምናምን አልካት። አሁን ደግሞ እንደገና ቤተሰብ ጋር ለምን ትሄጃለሽ ምናምን እንዴ? ምንድነው እናንተ ራሱ ሐሳብ? እኔ ምንም ሊገባኝ አልቻለም። እሱን ነው ይዛችሁ ቁጭ አድርጋችሁ ማውራት ያለባችሁ። በቃ ይቅርታ የሆነ ነገር መፍጠር ትችላላችሁ፣ ግን ነገሩን ሁላችሁ መታችሁ የምታወሩት ነገር ነገሩን የሚያጋግል ሰላም እንዲሆን የማያደርግ ነገር ነው እያደረጋችሁ ያላችሁትና ምክንያቱም ሁለት ምላስ እየሆንክ ስለሆነ ነው። በቀደም ይጂ አልካት፣ አሁን ደግሞ አትጂ አልካት። ምንድነው ሐሳባችሁ? የሆነ የምታውቁት ነገር አለ እናንተ? የሚፈጠሩትን ነገሮች በሙሉ ታያለህ አይደል? እስከ ዛሬ ድረስ የተፈጠሩትን ነገር ያሳለፍኩትን ነገር ማን ነው እንደዚህ ታግሶ የሚያሳልፈው? እንዴ አልገባኝም። ለኔ ነገሮችን ተነጋግረን መግባባት ነው የሚቀድመው ወይስ የሚመጡትን ዜናዎች በሙሉ እሹሩሩ እያለ እነሱን መሸኘት ነው የሚበልጠው? ከኔ ጋር የሚያወራው ወሬ ሌላ ነው፣ እዛ ሲሄድ የሚያወራው ወሬ ሌላ ነው፣ እናንተ ፊት የሚያወራው ወሬ ሌላ ነው፣ ሚዲያ ላይ የሚያወራው ወሬ ሌላ ነው። በቃ ያስጠላል። ለኔ ሰለቸኛል። አንቺም ከዚህ በላይ መመልከት ትችላለህ። እየተፈጠሩ ያሉትን ነገሮች ከድሮ ጀምሮ መመልከት ትችላለህ። አንተ ላይፍ ውስጥ ነበርን የሚሉትን ሰዎች ራሱ ከኔ ጋር ህይወት ከጀመረ በኋላ እኔን አይደለም የሚያዳምጠው። እኔ ስለሱ እንደዚህ ነው ብዬ ማውራት አልፈልግም። እንደዚህ ሚዲያ ላይ ግን አልገባኝም ነው ወይስ እኔ ስለወደድኩት ስላፈቀርኩት ስለታመንኩለት፣ ሲቀጥል ደግሞ እኔ ማለት የመጣውን ሰው በሙሉ በስነ ስርዓት ከህይወቴ እንዲወጣ ስላደረጉኝ ኢግኖር ስላደረጉኝ እሱ የሚመጡትን ሴቶች በነገራችን ላይ የሱ ስንፍና ነው። የምሬን ነው የምላችሁ። ቤቱን እየመራች ያለችው ህይወታቸውን እየመራች ያለችው እስካሁንም ድረስ የቀጠሉት እስካሁንም ድረስ የነዚህ ልጆች ቤት የቆመው በዚህ ልጅ ነው። በጣም ከባድ ነው። በነገራችን ላይ የወንድ ልጅን ቦታ ተክታ ነገሮችን የወንዱን ቦታ ተክታ ሚስት አስቡ እስኪ ነገሮችን ለማስተካከል ስትሄድ እሱ እዚህ ጋር በላሻል እየሄደች ለማስተካከል እዚህ ጋር እንደዚህ እንደ ነፃነትና እንደሆኑ ሰዎች አይነት ሰዎች ይመጣሉ። እየሄደች ከዛ ሰው ጋር ስትጣላ እሱ ምንም ኬር አይሰጠውም። ብርቁም አይደለም እንደፈለገች ለምን አትሆንም? ከዛ በኋላ ይመጣና እንደገና እሷንን ባህሪዋ ነው እንደዚህ ናት ምናምን እንዴ ምን የብሬ ነው እኔ ግራ እየገባኝ ነው የምር። እስኪ እናንተ በቀና ልብ ከተመለከታችሁ ምን እያደረገ ነው ይሄ ሰው? እስኪ እቺ ልጅ ምንድን ነው ያጠፋችው? ሲሪየስ የምሬን ነው የምላችሁ። ማለት ምንድን ነው ያጠፋችው እቺ ልጅ? የዚህ ልጅ ጥፋት ብላችሁ የምታስቡትን ነገር እስኪ ንገሩኝ። ከአብርሽ ጋር አብራ መሆኗ ነው ጥፋቷ? አብርሽን ማመኗ ነው? ከአብርሽ ጋር አብራ መሆኗ ነው? እስካሁን ድረስ ከአብርሽ ጋር መቆየት የለባትም። ምንድነው ጥፋቷ? እስኪ እሷ አጥፍታለች። ይሄንን ባታጠፋ ኖሮ ልጁ እንደዚህ አይጫወትባትም ነበረ። ይሄን ባታረግ ኖሮ ልጁ እንደዚህ አይነት ድርጊት እንደዚህ አይነት የልብ እንደዚህ አይነት ትቢት ውስጥ አይገባም ብላችሁ የምታስቡትን ነገር እስኪ ንገሩኝ። ምክንያቱም ከኔ በላይ እናንተ ከነሱ ጋር ረጅም ጊዜ አብራችሁ ቆይታችኋል። ምናምን የኔ ልብ አይቶ ነው እንደዚህ የሚሆነው። ችግር የለውም። ማንም መቁረጥና መጨከን ግን አያቅተውም። አታልቅሽ በቃ። እኔም ስቆርጥና ስጨክን ግን ከሱ ብሳለሁ። አታልቅሽ በቃ። መሸኘት ካለብን እንሸኝሻለን። ልጅ ያቦካው ለራት አይበቃ የሚባል ነገር አለ አባቢ። እንደዛ ነው እያደረጉት ያሉት። በጣም ይቅርታ። በጣም ነው የማመሰግናችሁ። ወይ እናንተ እዚህ ቆዩ። ሻንጣ ውስጥ ይሆናል የተነሳለ ተከልከላችንም። እኔ ምን ያላረኩት ነገር አለ? እንዳትሄዳብ ቤኒ ልቀቂ በቃ። በነገራችን ላይ ትሄድ በቃ ወደ ቤተሰቦቿ ትሄድ። እሱ ከሚያረጋት በላይ መቼም አያረጓትም አይደል? እሱ ከሚናገራት እሱ ያደረገባት ካለው በላይ መቼም እናትና አባቷ ቤት አያደርጓት። እንደው ከዚህ በፊት ብለንሽ ነበር አልሰማልሽን ምናምን የሚሉ ነገሮች ካልተናገሯት በስተቀር ምንም የሚመጣ ነገር የለም። ከዚህ የከፋ ነገር አያጋጥማትም። እስኪ ነፃነትም የሆነ ቪዲዮ ለቃለች ምን እንደምትል ደግሞ እሷን ትንሽ እንስማና የሆነ ነገሮችንም ደግሞ ከሷ ቪዲዮ ላይ ነግራቸዋለሁኝ። አብርሃም ያቀረበልኝ ነገር ምንድነው? ቡታጅራ እንድትሄጂ እፈልጋለሁ። እኔ ነገሮችን ከሩታ ጋር ጨርሼ ምናምን አንቺ ጋር መምጣት ካለብኝም አንቺ ጋር መጣለው ነው ያለኝ። ማለት ደስተኛ አልነበርኩም እኔ ቡታጅራ በመሄድ። ምክንያቱም የባሰ አለና ነገርና አትልቀቃል ከሩታ ጋር ያለኝን ነገር ምናምን ጨርሼ ወደ አንቺ ጋር መጣለው። ምን
አሁን እሺ ሩታ ጋር የተፈጠረውን ነገር አይታችሁታል። እቺ ልጅ የምታወራውን ነገር ደግሞ እዩት። መቼም እቺ ልጅ ከመሬት ተነስታ እንደዚህ አትልም። የሆነ ያላላት ነገርን ብሎኛል አትልም። ባይላስ ኖሮ እሱም ዝም አይልም። መቻልኩሽ ብሎ ይጋፈጣታል። ማስተካከል ያለበትን ነገር ያስተካክላል እንጂ ልጅቷ አብርሽ ያላላትና አይደለም እያወራች ያለችው። እኔ ባወራሁት ነገር ማንም ሰው ሊያምነኝ አልቻለም። ብዙ ሰዎች እንደውም እየሰደቡኝ ምናምን አንቺ ውሸታም ነሽ እያሉኝ ነው ያሉትና እሱ ነገር አብርሃም ማስተካከል ይችላል። ዘን እኔ እንዲያስተካክልልኝ ነው እዚህ የመጣሁት። በነገራችን ላይ ሰዎች አንቺን እየሰደቡበት ያለው አንዱ ምክንያት ምንድነው? በቃ ደስ አይልም። በዚህ ሰዓት ላይ የመጣሽበት ሰዓት ደስ አይልም። የምታረጊው ነገር ደስ አይልም። ያ አብርሽ ብዙ ነገር ብሎሽ ሊሆን ይችላል። ቢልሽም ሚስቱ ላይ የማገጠ ነው። እርጉዝ ሚስቱን አስቀምጦ ነው አንቺ ጋር የመጣው። ለሩታ ያልሆነ አንቺ ራሱ ለኔ ይሆነኛል ብለሽ ማሰብሽ ራሱ ሌላ ነገር ነው። ሴቱ የሌለ እየደነቆረ ነው ብራዘር። የምሬ ነው። ደፋር እየሆነ ነው ሴቱ። ሄድ የሆነን ቤት አፍርሰሽ አንቺ የሆነን ወንድ የራስሽ ለማድረግ ከተማ ውስጥ ወንድ የለም እንዴ? ምንድነው ሴት ምንድነው ያስነካችሁ? ቆይ እንዴ የምሬን ነው እንዴ? ሴት በሆንኩኝና እኔም አብርሽን ጀንጅኝ የሆነ ነገር ማለት ምን እንደሚል ባየውኝ በታውን እንዲያወጣ በቃ ይሄ እኮ እውነት ነው። ምንም የሚካድ ነገር አይደለም። ከሩታ ጋር ለስራ ነው የቀረቡት። አላቅም እኔ ለስራ በተቀራረቡበት ጊዜ ሌላ ነገር ተፈጥሮ በእነሱ መሀል ሊሆን ነገር ነው። እኔ በነገራችን ላይ እሺ ለሩታና አብርሽ ለስራ ነው የተቀራረቡት ምናምን እንበል። የት ነበርሽ ታዲያ ሁሉ ጊዜ ነው? አሁን አንቺ የት ነበርሽ? አንቺ ራሱ ማለት ነው በጣም ቀዳዳ ነጭ ውሸታም ነሽ። እሺ አሁን ደግሞ ቀስ እያልሽ ነገሮችን ማስተካከል ጀምርሽ። መጀመሪያ ከፍሏት ነው እንደዚህ ምናምን ሲሰሩ የነበሩት አልሽ። አሁን ደግሞ አብሮ በሚሰሩበት ሰዓት መላመድ ሲመጣ ምናምን ሌላ ነገር ተፈጥሮ ሊሆን ይችላል ምናምን። መጀመሪያ ይሄንን ስትባይ ለምን እሺ ብለሽ አልተቀበልሽም እንዴ? ይሄ ሁሉ ላይፍ እያሳለፉ ያሉት ሰዎች ውሸት ነው ታዲያ? ምርጥ ፈጣጣ ነሽ አንቺ። የምሬን ነው የምላችሁ፣ ምርጥ ፈጣጣ ማለት ነው። ይችላል እሱን አላቅም፣ ግን እሱን ለመደበቅ ይመስለኛልና እውነቱን እየደበቀ ነው ያለው አብርሃም። ምናልባት እሱን ነገር መፍታት ከቻልኩኝ ብዬ ነበር ወደዚህ የመጣሁት። አሁን ይኸውልሽ እውነቱን የምትዩን ጉዳይ ለኛ ካልነገርሽ ለኦዲየንሱ ካልነገርሽ ለምን ትመጫለሽ በቪዲዮ? ያንቺን ይሄን ሀታጋራና ቀባጣሪሽን ማን መስማት ይፈልጋል? መናገር እውነት ካለሽ እውነቱን ተናገሪ። አብርሽና አንቺ መካከል ያለውን እውነት ተናገሪ። የሰው ህይወት እየበጠበጥሽ እውነቱን ምናምን ትያለሽ እንዴ? እውነቱን ተናገሪ፣ ኦዲየንስ ይወቀው። 17 ደቂቃ ሙሉ ምንም የምታወሪው ነገር የለም። እመጣለሁ አለኝ ሂዳለኝ እንደዚህ አለኝ እውነቱን አወጣለሁ እውነቱን ለምን አይናገር ምናምን እንዴ? ምንም ጭብጥ ሐሳብ የለውም። ዝም ብለሽ ቁጭ ብለሽ ነው እየለፈለፍሽ ያለሽ። ስለዚህ ሁለታችሁ መካከል እውነት አለ የምትሉትን እውነት ንገሩን እስኪ። ምንድነው ሁለታችሁ መካከል ያለው? ምንድነው ሁለታችሁ መካከል እየተካሄደ ያለው? እሱን ንገሩን እስኪ። እኛ እኮ ምንም ግራ ገባን። አሁን ያቺም ልጅ በባዶ ሜዳ ታለቅሳለች፣ ትጨነቃለች። ሁለታችሁን ትመጡና ግልጽ የሆነ ነገር አትናገሩም። ሁለታችሁ መሃል ምን እንዳለሽ አትናገሪም። እውነትም አብርሃም በሚናገርሽ ነገር ህይወትሽ ተበላሽቶ ብዙ ተስፋ ተጥቶሽ የማይሆን ነገሮች ተናግሮሽ ከሆነ ንገሪና ያለሽን ነገር እያንዳንዱን ነገር አውጪና ተናገሪ። አለበለዚያ አንቺ ሙሸታም ነሽ። ሆን ብላችሁ አንቺና አብርሃም የፈጠራችሁ ድራማ እንጂ ሁለታችሁ መሃል ምንም ነገር የለም። የሆነ ራሱ አብርሃም የሰጠሽ ልብ አለ እንጂ የፈለገ ነገር ቢመጣ እውነትም ስሜት ኖሮሽ እውነትም ከአብርሃም ጋር የሆነ አይነት ግንኙነት ኖሮሽ ቢሆን ኖሮ በዛ ነገር እውነትም ተጎድተሽ ቢሆን ኖሮ የተጎዳ ሰው እንደዚህ አይደለም የሚሆነው። የተጎዳ ሰውማ እንዴት እንደሚሆን ሩታና አይተሻል መቼም እንዴት እየሆነች እንደሆነ። አንቺ ምንም የመሰለሽ ነገር የለም። ስለዚህ ወይ ተከፍሎሽ ነው ወይ አብርሃም የሆነ ነገር መፍጠር ፈልጎ ነው። አለበለዚያ ምንም አይነት ግንኙነት በአንቺና በአብርሃም መካከል የለም። በአንቺና አብርሃም መካከል የነበረው ግንኙነት ያኔ ያለፈ ያለቀ። አንቺም ረስተሽው ህይወትሽን እየኖርሽ ነበር። አሁን ላይ ብድግ ብለሽ የመጣሽው በራስሽ አይደል። የሆነ እጅ አለ ካንቺ ጀርባ። ይሄ ሁሉ ትርምስ እንዲነሳ የፈለገ የሆነ ሰው አለ። እንደነገርኳችሁ አብርሃም ራሱም ሊሆን ይችላል። ምክንያቱም ልጁ ከሚያደርገው ነገር አንፃር ምንም ሊያደርግ ይችላል። ለምንድን ነው ይሄን የሚያደርገው? ህይወቱ እንዲበጠበት ከሩታ ጋር መጣላት ፈልጎ ነው ምናምን። እሱ ነው የሚያውቀው ይሄንን ለምን እንደሚያደርግ። ምክንያቱም በአብርሽና በሩታ መካከል እርግጠኛ ሆኜ ነው መነግራችሁ፣ ኦዲየንሶች ራሱ ጥርት ያለ የሆነ እውነት የምታውቁት ነገር የለም። ከሚዲያ ውጪ የምታውቁት አንዳች እውነት የለም። ሩታንም አግኝቻት ማለት ሲጀመር ማንም ሰው በማንም ሰው ህይወት ውስጥ እጁን ማስገባት አይችልም። ሩታ ለኔ ስትለኝ የነበረውን ምናልባት ሰምታችኋል። ትላንትም ከትላንት ወዲያም የተለቀቁ ቪዲዮዎች አሉ። ሩታ ቻናልም ላይ የተጫነ ቪዲዮ አለና እሷም ጭምር ማለት ተነጋግረው ሊሆን ይችላል አላቅም። ሩታና አብርሃም የኔን ህይወት ነው የበጠበጡት። እውነቴን ነው እየካዱኝ ያሉት። ስሜን ማንነቴን ነው እያጠፉ ያሉትና ሰለ ያረቆይ
ሩታና አብርሃም ምን አድርጎ ነው ያንቺን ስም ያጠፉት? ሩታ ምን አድርጋ? ሩታ እኮ አታውቅሽም። አሁን ስትመጣ ነው ያወቀችሽ። አሁን አንቺ መተሽ ነው እንጂ ሁለታችሁ የተጣላችሁት። ከዚህ በፊት ተገናኝታችሁ አታውቅሽ እንዴ? የት ተገናኝታችሁ? የተገናኘሽው አሁን አይደል እንዴ? ሁለቴ ነው ሶስቴ የተገናኘሽው። ምን አድርጋ ነው ያንቺን ህይወት የምትበጠብጠው? እስከ ዛሬ አመት ነው 2 አመት ሙሉ ያልተበጠበጠው ያንቺ ህይወት መች አግኝታ ነው የበጠበጠችው ያንቺን ህይወት? አብርሃም ህይወትሽን አይደለም ሌላም ነገርሽን በጥብጦት ሊሆን ይችላል። እሱም ያንቺ ችግር ካልሆነ በስተቀር የተነገረሽን ሁሉ የምታምኚ ሌላ ሴት በህይወቱ እያለች እንደገና አንቺን በሮዛ አበባ ላይ አሞኝ ተኝቻለሁ ምናምን የሚል አይነት ግጥም ሲገጥምልሽ እሺ ብለሽ ከተቀበለሽ ችግሩ ያለው አንቺ ጋር ነው እናቴ እንጂ ሩታ ያንቺን ህይወት የበጠበጠችበት ጊዜም የለም። ስትገናኙ ማይተናናቅም። መረጃ ካለሽ አምጪ ህይወትሽን ስበጠብጥ። ከዚህ በፊት ስታስጠነቅቅሽ የነበረ ቪዲዮ ወይም ድምጽ ቴክስት ካለ እኔ ብታጅራ ከሄድኩኝ አይቀር አብርሃም ከኔ ጋር ሄዶ ነገሮችን መፍታት አለበት ብዬ ነበር ያሰብኩት እና አብርሃም ዛሬ ማለት ደውዬ አውርቼው ነበረ። በቃ ሂጂ ብሎኛል። አብርሃም ብታጀራ ሂጂ፣ እኔ መጥቼ ሁሉንም ነገር አሁን ከአንድ ቀን ከሁለት ቀን በኋላ እመጣለሁ ብታጀራ ብሎኝ ቃል አስገብቼው ነው ዛሬ ልሄድ እቃዬን ሰብስቤ የተነሳሁትኝና አረ በቃ ከዚህ በላይ በቃናል። ለማንኛውም እኔ ያልገባኝ አሁን በዚህ ንግግር ውስጥ እዚህ አሁን አግኝቶሽ ያልፈታውን ችግር ቡታጅራ ሄዶ ለምንድን ነው የሚፈታው? ምንድን ነው የሚፈታው ነገር? ቡታጅራ ሄዶ የምትፈቱት ችግር ምንድን ነው? አንዴ አብርሃም የኔ ነው በእኛ ህይወት ውስጥ የገባሽው አንቺ ነሽ ሩታ ምናምን ትያታለች። አሁን ደግሞ እንደገና አንቺና አብርሃም ቡታጅራ ተገናኝታችሁ የምትፈቱት ነገር ምንድን ነው? ምንድነው የምትፈቱት? ወይኔ ኦዲየንሱ ተጫወቱበት። የምር ኦዲየንሱን ቀለዳችሁበት። ስዴ ምንም ጭብጥ የሌለው ነገር ነው የምታወራው። ይኸው 17 ደቂቃ ሙሉ መቼም የሷን ቁጭ ብለን አንሰማ። የተወሰነ ሐሳቧን ልነግራችሁ ብዬ ነው። ምንም አይነት ተጨባጭ የሆነ ሐሳብ የላትም። ምንም የተጎዳችበት ነገር የለም። እርግጠኛ ሆኜ ነው የምነግራችሁ። አሁን አልነበረም የምትመጣው እሷ እውነትም በአብርሃም ተጎርታ ቢሆን ኖሮ። ብቻ ይመቻቸው እናቴ። ለማንኛውም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ላይክ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቤተሰብ ሁኑ። ዝም ብሎ ማየት ያዋጣል? አያዋጣም። ወዳችኋለሁ። ለማንኛውም